የዕለቱን ትምህርት ያስተምሩናል። እግዚአብሔር ለሁላችን ሰሚ አስተዋይ ልቦና እንዲሰጠን መልካም ፈቃዱ ይሁንልን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ለልዑል እግዚአብሔር ክብር ምስጋና ይሁን። ውድ አባቶቻችን፣ ንጹሐን ካህናት፣ የልዑል ባለሟሎች፣ እግዚአብሔር ያደላችሁ በመንፈስ ቅዱስ ለይቶ መርጦ የሾማችሁ እንደየማዕረጋችሁ በበረከታችሁ ይጎብኘን። መድኃኔዓለም ክርስቶስ በበረከታችሁ ይባርከን። እግዚአብሔር በረጅም ዕድሜ ያበለጸጋችሁ፣ በረጅም ዕድሜ ያከበራችሁ፣ በሽበት ያከበራችሁ እናቶችና አባቶች፣ ወንድሞችና እህቶች፣ የነገው ተተኪ ሕፃናት ምስጋና ይግባው ለስም አጠራሩ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ሰላም እላችኋለሁ። እንደምን አደራችሁ? እንደምን ሰነበታችሁ? በቸርነቱ የጠበቀን ይህችን ዕድሜ የሰጠን በዛሬው ዕለት ያደረሰን ከማናውቀው አደጋ የሰወረን የዕለት ጉርስ የዕለት ልብስ ያልነፈገን አደራ ያልነሳን የሰው እጅ ያላሳየን በሰላም የጠበቀን ስሙን የምናውቅበት አእምሮ የሰጠን ቅድስት ድንግል እመቤታችንን ስሟን በአንደበታችን ፍቅሯን በልቦናችን ያጸናልን ጌታ ክብርና ምስጋና እስከ ዘላለም ድረስ ለእርሱ ይሁን። የምንቆይባትን ጊዜ እንዲባርክልን አንደበቴን የተከናወነ እንዲያደርገው ለመሰማማቱ እንዲያበቃ አስተምሮ በአእምሮ እንዲመልሰን በበረከቱ እንዲጎበኘን እናንተን ውድ ወገኖቼን በተለይም ቅድስት ድንግል እመቤታችንን ይዤ ከሁሉ አስቀድሜ አንደበቴን ለሥላሴ አደራ እሰጣለሁ። ልመናዬን የሰማኝ አምላክ ክብርና ምስጋና ለእርሱ ይሁን። ወገኖቼ አይነ ልቦናችንን ያብራው እግዚአብሔር፣ ዝነ ልቦናችንን ይክፈተው። ከሁሉ አስቀድሜ እነዚህን ነገሮች እንዳትረሱ ሁልጊዜ። ከነኚህ ከአምስቱ ነገሮች አንዱ አስራታችሁን፣ ቀዳሚያቱን፣ በኩራቱን፣ ስለቱን፣ ምጽዋቱን ሌላው ቢጠፋ ንጹሕ አታጣም፣ ባዶ እጅን አትምጣ። እጁ ያደፈ ይታጠብበታል። እጁ ያደፈ ቢጠፋ ለቤተ ክርስቲያን ዛፎች፣ ለቤተ ክርስቲያን አጸድ አብስሰው ሂድ ይላሉ አባቶች። የድሮ አብያተ ክርስቲያናት በየገጠሩ ያደግንበት ቦታ መቃብር ቤት አለ። ሐውልት አይሰራም፣ ፈርዶብን ነው የመጣው። ይሄ ሐውልት መቼም ይዞን ሳይጠፋ አይቀርም። ሐውልት አይሰራም፣ አይቻልም፣ ይከለክላሉ ብያለሁ። በእግዚአብሔር ቤተ መቅደስ ምንም አይነት ሐውልት እንዳታቆም ነው። አንብቡ ወንጌሉ። የልዑል እግዚአብሔር ቃል በወንጌሉ ላይ የተጻፈው አንድም የማይፈጸም ቃል የለም። እንጠንቀቅ። አባቶቻችን ጽፈው ያስቀመጡት ቃሉ ሁሉ ይሰራል። ይሄን እንዳትረሱ። ሌላው በየመቃብር ቤቱ የነበሩ አባቶች ውዳሴ ማርያም እየደገሙ መቃብር ቤቱን የሰራውን ነፍስ ይማር ይሉ ነበር። የለም ዛሬ መቃብር ቤት ዛሬ ይሁነን ብቻ። ለማንኛውም እኔ የፈለኩት ግን ማስታወሻ ያሉ ብዙ ሰዎች የምትቀዱ ሰዎች አላችሁ፣ አያኮራም። ለማንኛውም የቻላችሁ በጽሁፍ አስቀምጡት። በየኮምፒውተሩ ላይ ሞባይሉ ላይም እዚህ ጠቅላላ በየኮምፒውተሩ ያስቀመጣችሁትን ዶክመንቶች ቶሎ ቶሎ እያተማችሁ እያወጣችሁ አስቀምጡ። በኋላ እንዳታዝኑ።
የሚሆነውን አብረን እናየዋለን። ዓለም ከጌታ እጅ ወድቃለች። ይህንን መሳሪያ የሚሰሩ ሰዎች እግዚአብሔርን አያውቁትም። እግዚአብሔርን አሳዝነዋል። ስለዚህ ጠንቀቅ በሉ፣ ማስታወሻ ያዙ። በእኔ ትምህርት ብቻ አይደለም፣ ቅዳሴው ላይ ኃይለ ቃል አለ፣ ታምሩ ላይ ገድሉ ላይ ኃይለ ቃል አለ። ቅዳሴውን አዳምጡ። ቂም ያለበት አይቅረብ። ከሁሉ የሚገርመኝ ወርቅን የሚወዱ ይነቀሉ ይላል። ጉቦ የሚበሉ ሌባ፣ ቀማኛ፣ ዘራፊ ሰሙት ይህንን ቃል ይነቀል፣ ዘሩ ይጥፋ ማለት ነው። የተነቀለ ዛፍ ራሱ ይደርቃል፣ ቅርንጫፉ ይደቃል፣ ይሰባበራል። ይነቀል አለ እግዚአብሔር። አስተውሉ። ሐሰተኛ ይወገድ፣ ሐሰት አትናገሩ። ቅዳሴውን አዳምጡ። የሚሰነዘረው ቃሉም ፈራጅ ነው፣ ሰይፍ ነው። አንድም ቃል ወደ ኋላ የሚመርጥ ቃል የለም። ማስታወሻ ያዙ፣ ተጠንቅቃችሁ ኑሩ። እግዚአብሔር ከኛ ጋር ይሁን። ነቢየ ልዑል ዳዊት ከዘመረው መዝሙር 64 ከቁጥር 1 እስከ 5 በንባብ ሄደዋለሁ። አቤቱ በጽዮን ላንተ ምስጋና ይገባል። ጽዮን የዳዊት ቤተ መንግሥት በጽዮን ተራራ ነበር። አንድም ጽዮን ያላትም እመቤታችንን ነው። በእመቤታችን ዛሬ ምስጋናችን ይደርሳል፣ ያድርግልን። ለአንተ ጸሎት ይቀርባል አለ። ጸሎት የምናቀርበው ለእግዚአብሔር ነው። ሥጋ ሁሉ ጸሎትን ወደምትሰማ ወደ አንተ ይመጣል። ይኸው ጸሎትን ወደምትሰማ ወደ አንተ ይመጣል። ልብ አድርጎ ወደ እሱ ነው የምንሄደው። እዚህ ቦታ ቤተ መንግሥት አለ። ንጉሠ ነገሥት የዓለም ፈጣሪ መድኃኔዓለም የሚመሰገንበት ቤተ መንግሥቱ አለ። ቤተ መንግሥቱ ልትሰሩ ነው የመጣችሁ። መታደል ነው። እግዚአብሔር ያልፈቀደለት ሊሰራ አይችልም። ለዚህ መጠራታችሁ ደንቆኛል። እንዴት ቢወዳችሁ ነው እግዚአብሔር። ሥጋ ሁሉ ጸሎትን ወደምትሰማ ወደ አንተ ይመጣል። የአመፃ ነገር በረታብን። ኃጢአት እየሰራ እግዚአብሔርን የማያውቅ አመፀኛ ይባላል። ኃጢአት እየሰራ ሃይማኖት ያለው ደግሞ ኃጢአተኛ ይባላል። የት ጋ ይሆን ያለነው? ኃጢአታችን አንተ ይቅር ትላለህ። አንተ የመረጥከው በአደባባዮች ለማደር የተቀበልከው አቤት አንተ የመረጥከው። ይህ ያለንበት የምህረት አደባባይ ይባላል። መድረክ አይባልም። አደራችሁ የዘፋኞቹ መድረክ ነው የሚባለው። ምንድነው? አጠፋሁት እንዴ? ምንድነው የሚባለው? ዘፋኞቹ የሚዘሉበት መድረክ፣ መጨረሻው መድረክ አይደለ ሌላ ምን። እዚህ ህይወት ልናገኝ ልምላሜ ልናገኝ ነው የምንመጣው። የሚዘፍነው መንግስተ ሰማያት አይወርሱም እያለ ይዘፍናሉ። አቤት የሚሰክሩ መንግስተ ሰማያት አይወርሱም እያለ መጽሐፉ ይጋታሉ። እግዚኦ መሐረነ ክርስቶስ። መቼ ነው ቃሉ በሕይወታችን ውስጥ እንዲሰራው? የሚያጨበጭቡ ይጸድቃሉ ተብሎ አልተጻፈም። የሚዘፍኑ ካለ የሚያጨበጭቡ አልተጻፈም። ተጠንቀቃችሁ ኑሩ። የእናቴ ልጅ ከቤት በረከት እንጠግባለን። ለበረከት ነው የመጣ ነው። በነፍስም በስጋም የምንጠግብበት በነፍስም በስጋም የምንድንበት ቤተ መቅደስ ለመስራት ነው የመጣችሁ። የነፍስ መድኃኒት ያለበት የእናቴ ልጅ ቤተ መቅደስ ቅዱስ ነው። ነቢየ ልዑል ዳዊት እናቱ ሁብሊ ትባላለች። ኢትዮጵያዊ ናት። የዳዊት እናት የቅዱስ ጴጥሮስም እናት ኢትዮጵያዊ ናት። አባቱ እሴይ ይባላል። ያ የበግ እረኛ ኢትዮጵያዊ ናት ማለት እዚች ኢትዮጵያ የምትባል መሬት ነው የተወለደችው ማለት ነው። ኖራበታለች ማለት ነው። ቅዱስ ጴጥሮስ እናቱ ኢትዮጵያዊ ናት። ፊልጶስ፣ ማርቆስ፣ ማቴዎስ፣ አቤሜሌክ፣ ባሮክ
ኢትዮጵያውያን ናቸው። የሚገርመኝ መድኃኔዓለም ክርስቶስ እንኳን ሐዋርያትን ሲሾም ዘር አልጠየቀ፣ እድሜ አልጠየቀ፣ መልክ አልመረጠ፣ ቁመት አልለካ። የሚገርም አምላክ ለመንፈስ ቅዱስ የተመቻቹትን መረጠ። እንኳን ሐዋርያት እውቀትና ጥበብ ዲግሪ ዲፕሎማ አልጠየቀም። የኔ ጌታ እናቱ የታደለች ዘማሪ ልጅ ወለደች። በጣቶቹ በገና አደርግቦበታል። ምን አይነት እጅ ነው! በክንዶቹ መሰንቆ መጥቶበታል። የእኛ እጅ ምን ሰርቶ ይሆን? እንደው ምን ሰርቶ ይሆን? አቤት የእጅህን ይስጥህ ይላሉ አባቶቻችን ድሮ። የእጁን አገኘ ይላሉ አባቶቻችን ድሮ። ይብላኝለት የሰረቀ በጤፍ አሸዋ በወተት ውሃ ጉቦ የተቀበለ አራጣ የበደረ የሰጠ አይጠየቅም፣ የተበደረ አይጠየቅም። ይብላኝለት ጉቦ ይበላ የጉቦ ተቀባዮች እንኳን ሳትበላለች በደል ይጸንሳሉ፣ ጉዳትን ይወዳሉ። አቤት ጉቦ ምን ነው አልተፈጠረ፣ ምን ነው አልተወለደ። ሌባ ጉቦ የሚበላ አራጣ አበዳሪ፣ ቀማኛ ዘራፊ በወተት ውሃ በጤፍ አሸዋ የጨመሩ ምን አይነት ርግማን፣ ምን አይነት የተረገመ ማህፀን አፈራ። እነዚህ ጋኔን የተቆራኘው ማህፀን፣ እናቶቻችን ማህፀን። ዳዊት እኮ ከእናቱ ማህፀን ተባርኮ የተወለደ ታላቁ ነቢይ ልዑል ኤርምያስ ገና በማህፀን ሳልሰራ አውቃለሁ፣ በእናትህ ማህፀን ሳለህ ቀድሼሃለሁ፣ በአሕዛብ ላይ ነቢይ አድርጌሃለሁ፣ ትነቅልና ትተክል ዘንድ ትሠራና ታፈርስ ዘንድ ሾሜሃለሁ። ነቢዩ ልዑል ኤርምያስ እናቶቻችን ማህፀን የተቀደሰ ቤተ መቅደስ ልዑል እግዚአብሔር አምላክ ቅዱሳኖቹን የሚሾምበት ንጉሥ እኮ ነው። ንጉሠ ነገሥት እኮ ነው። ፈጣሪ እኮ ነው። ንጉሥ የሚሾመው ሕዝቡ ባለበት መሳፍንቱ፣ መኳንንቱ፣ አለቆቹ፣ ሻለቆቹ በተሰበሰቡበት በቤተ መንግሥት ነው የሚሾመው። እናቶቻችን የተቀደሰ ማህፀን የልዑል ቤተ መቅደስ ነው። ራሳቸውን ያቆሸሹት ይጠየቁበታል። የእግዚአብሔርን ቤተ መቅደስ ስለዘጉ ማህፀን ላፈረሱ፣ ማህፀን ለዘጉ፣ እግዚአብሔርን አዋቂ ላደረጉ፣ አላዋቂ ላደረጉ ወዮላቸው። የእግዚአብሔርን ቤተ መቅደስ እጅ ላነሱበት። እግዚአብሔርን ቤተ መቅደስ የሚያፈርሰውን ያፈርሳል። ቅዱስ ጳውሎስ ቆሮንቶስ 3:15 ጀምሮ እናንተ የእግዚአብሔር ቤተ መቅደስ ናችሁ፣ የእግዚአብሔርን ቤተ መቅደስ የሚያፈርሰውን ለወን እግዚአብሔር ያፈርሳል። ቅዱስ ጳውሎስ የእናንተ ቤተ መቅደስ ቅዱስ ነው፣ በጽድቅህም ድንቅ ነው። ይህን ድንቅ ቤተ መቅደስ በሰሙኑ የምንነገር ይህን ድንቅ ቤተ መቅደስ ለመሰራት ተመረጣችሁ፣ ተጠራችሁ፣ መጣችሁ። እግዚአብሔር ይርዳችኋል። አሜን አትሉም? ክንዳችሁን ያበርታዋ። ከቤት በረከት እንጠግባለን። ቤተ መቅደስ ቅዱስ ነው፣ በጽድቅህም ድንቅ ነው። ከበረከቱ ለመጥቀም ይህን ድንቅ ቤተ መቅደስ ለመሰራት እግዚአብሔር ከእናንተ ጋር። ለአብ ለወልድ ለመንፈስ ቅዱስ ምስጋና ይሁን። ርዕስ ሰጣችሁና አብረን ሥላሴ እንደፈቀዱ እንቆያለን። ርዕሳችን እንዲህ የሚል ማስታወሻ ያዙ። እግዚአብሔር ያደላችሁ። ልጄ ሆይ ልጄ ሆይ እኔ እጅግ እወድሃለሁ፣ በመዓልትም በሌሊትም የሚጠብቅህ ማህፀኔ ይመርቅሃል። ልጄ ሆይ እኔ እጅግ እወድሃለሁ፣ በመዓልትም በሌሊትም የሚጠብቅህ ማህፀኔ ሁልጊዜ ይመርቅሃል።
ይህ ኃይለ ቃል ያለው ኩፋሌ 19 ምዕራፍ ቁጥር 2 ላይ ያለ ኃይለ ቃል ነው። የእናንተ ልጅ ኩፋሌ 19 ከቁጥር 1 እስከ 15 ያለውን እናንተ ታነቡታላችሁ። ኃይለ ቃሉን አለፍ አለፍ ብያየዋለሁ። ከዛ በፊት የእናንተ ልጅ የልዑል እግዚአብሔርን ቤተ መቅደስ ለመስራት ነው የመጣችሁት። ልዑል እግዚአብሔር አምላክ ቤተ መቅደሱን እንዲሰራ ይፈልጋል። እግዚአብሔር አምላክ እስራኤልን በሙሴ መሪነት ከ430 ዘመን ባርነት በኋላ በታላቅ ክንዱ በሙሴ መሪነት ቀይ ባህርን አሻግሮ ሲያወጣ እግዚአብሔር አምላክ ሙሴን ጠርቶ በሲናይ ተራራ ላይ ታቦተ ሕጉን ሰጠው። 2 ጽላት፣ ሁለቱም ያሉት እኛው ጋር ነው። እግዚአብሔር አንጥቷቸዋል። አንደኛዋ ጽላት ግን የኛ አይደለችም። የሚሆነውን አብረን እንሰማዋለን። ሁሉንም እዛ ውስጥ አልገባም። የእናንተ ልጅ ከዚያ በኋላ ልዑል እግዚአብሔር አምላክ ሙሴን ጠራውና በድምፅ ብቻ ነው ሙሴ ከእግዚአብሔር ጋር ይነጋገር ነበር። በድምፅ ዘጸአት 25 ምዕራፍ ቁጥር 8 እና 9 ከማየቴ በፊት ላየው የምፈልገው ዘፍጥረት 6 ምዕራፍን ላየው እወዳለሁ። እማየውም ቁጥር 14 እስከ 16 ልዑል እግዚአብሔር አምላክ ኖህን ጠራው። ኖህ ሰውን በመፍጠሬ እጅግ ተጸጽቻለሁ፣ አዝኛለሁ። የሚገርመው በአፈጣጠሩ ላይ እንከን ኖሮት አይደለም። እግዚአብሔር በፈጠረው ፍጥረት ምንም አይነት እንከን የለም። ነገር ግን የሰው ልጅ በሰራው ኃጢአት ምክንያት ዓመት እስከ ዓመት ይጋቡ ነበር። ዓመት እስከ ዓመት ይበሉ፣ ይጠጡ፣ ይዘፍኑ ነበር። ቀንና ሌሊቱን ሁሉ ያለ እረፍት ኃጢአትን ይሰሩት ነበር። እግዚአብሔር ለኃጢአት አልፈጠረም። ብርሃን አልብሶ ብርሃን አጎናጽፎ ፈጠረን። ሲፈጥረንም ሕግ ሰጥቶ ነው። ዕፀ በለስን እንዳትበላ ብሎ 4 ነገር ጭኖበታል። አትብላ ያለው ብትበላ ራቁትህን ትሆናለህ፣ ዓይኖች ይከፈታሉ፣ ክፉ ደግም ትለያለህ፣ ትሞታለህ ብሎታል። ያችን ዕፀ በለስ በላ። ያ የዕፀ በለስ ዕዳ ያመጣው ዕዳ ነው። ይህንን ያመጣው ከዚህ በኋላ ኖህ ምድር ተበላሸች፣ ግፍን ተሞላች። እንስሳውን፣ አራዊቱን፣ አዕዋፉን ሁሉ ከምድረ ገጽ አጠፋዋል። አንተና ቤተሰቦች የምትድኑበት መርከብ ስራ አለ። ያዝ እንግዲህነት ዘፍጥረት 6 ቁጥር 14 ስራ ያለው ከጎፈር እንጨት ለይቶ ከጎፈር እንጨት የእንጨት ፍሬ በልቷል፣ በእንጨት መርከብ ትድናለህ አለው። ኋላም በእንጨት መስቀል ተሰቅዬ እድናለሁ ሲለው ነው። መርከቢቱን ጎጆዋን በውስጥ አድርገህ በውጭም በቀጥራን ለቅልቃት ውሃ እንዳያስገባ። እርሷንም እንዴት አደርጋታለህ? የመርከቢቱ ርዝመት 300 ክንድ አድርገው፣ በአንድምታው ላይ 30 ጨምርበት። 330 12 ቀንስ ስንት ይመጣል? 318 318 ሊቃውንት ቅድስት ተዋሕዶን የመሰረቷት አባቶቻችን
318 ሊቃውንት በኖህ በረሃ ነበሩ። 12 ቀንስ 12ቱም ሐዋርያት በኖህ በረሃ ነበሩ። 12 ሐዋርያት በ12ቱ ሰዓተ መዓልት በ12ቱ ሰዓተ መዓልት ሌሊት በ12 ወራት ለኦል እግዚአብሔርን ቅዱስ ቅዱስ እያሉ የሚያመሰግኑ እነሱም የዛሬ አባቶቻችን ቅዱስ ቅዱስ እያሉ የሚያመሰግኑ 24ቱ ካህናተ ሰማይ 40ቱ እንስሳ። ከዚያ በኋላ ጎኑን 50 ክንድ አድርገዋለው። ልብ አድርጉ፣ 50 ክንድ በባለ 50 ተለያይተው የነበሩትን የኖህ ልጆች ናምሩድ አባቱ የተረገመ የኩሽ ልጅ የእርኩም ልጅ በአባቱ ይስሐቅ ካም የወለደው ከነዓን የወለደው ናምሩድ የኩሽ ልጅ እርኩም የተረገመ ዘር በሰራው ግንብ ባቢሎን ገብቶ ቋንቋ 72 ቦታ ተበተነ። ዘፍጥረት 11 ምዕራፍ አንብቡት። አባትም አይርገማችሁ እናትም አትርገማችሁ። እናተል ዘፍጥረት 9 ምዕራፍ ከቁጥር 20 እስከ 27 አንብቡት። ምዕራፍ 10ንም አንብቡት። ዘፍጥረትን ቋንቋን በምድር ላይ ለማደባለቅ ምክንያት የሆነ ናምሩድ የኩሽ ልጅ አባቱ ከነዓን ከላይ ካብ ኖህ የረገመው። የአባት እርግማን አጥንት ይሰብራል፣ የእናት እርግማን ስር መሰረት ይጥላል። እናትም አባትና ይርገማል። ላለመረገም ኑሩ። አባት ያዘነበት እናት ያዘነችበት ወዮለት። ወገኖቼ አሁንም የዚህ ዘር ክፋቱን በደሉን ኃጢአቱን ግፉን አልተወን። የኩሽ ዘር በግፍ የተጨማለቀ ዘር ነው። ይህን አባት የረገመው እርጉም። በዚህ ምክንያት ጎኑን 50 አድርገዋለው። በበዓለ 50 መንፈስ ቅዱስን 72 ቋንቋ የሚናገሩ ልጆች በኖህ በረሃ ነበሩ። ቁመቱን 30 አድርገዋለው። በ30 ደመደመው። ቁመቱን 30 አድርገዋለው። ልብ አድርጉ። ቁመቱን 30 አድርገዋለው። በ30 ደመደመው። በ30 ተቀምቆ በ30 ዕድሜው የኛ ጌታ ዘመን ተቆጥሮለት ዘመን የማይቆጠርለት ጌታ የኛን ሥጋ ለብሶ መቅደሳችን መርከብ በ30 ደመደማት። እንዳትረሱት። ከዚያ በኋላ ወረድ ብዬ አየዋለሁ። ታችኛውንም ሁለተኛውንም ሶስተኛውንም ደርብ እንዲህ አድርገህ ስራው። የኖህ መርከብ 3 ክፍል ነው። እንዲህ አድርገህ ስራለው። አንዲት ነገር ከተነገረው አልቀነሰም አልጨመረም። ልብ በሉ። ምናገረውን አስተውሉ። መሐንዲሶቹም ሁላችሁም አላችሁ። ስለዚህ ወገኖቼ እግዚአብሔር አምላክ በድምፅ ነገረው። ከዚያ በኋላ ዘጸአት 25 ቁጥር 8 ላይ እና 9 ላይ ይመጣል። ሙሴ በመካከላቸው አድር ዘንድ መቅደሴን ስሩልኝ፣ እኔ እንደማሳይ ሁሉ እንደማደሪያው ምሳሌ እንደ ዕቃው ምሳሌ ሁሉ ስሩ። በድምፅ ልብ ስሩ። ከዚህ በኋላ ልዑል እግዚአብሔር አምላክ እንዳዘዘ አንዲት ነገር ሳያጓድል አባቶቻችን በውዳሴ ማርያም ቀዳሚት ላይ አንቲዩቱ ደብተራ አንዲሁምታ ትርጓሜው ላይ እነሆ መቅደስ ቅድስተ ቅዱሳን ደብተራ ኦሪት አድርጎ ሙሴ እግዚአብሔር እንዳዘዘው
የኖህ መርከብ የቤተ ክርስቲያን ምሳሌ ነው። ኖህ አላጓደለም። አባቶቻችንም እስከ ዛሬ ድረስ አላጓደሉም ስርዓት። ከዚያ በኋላ በገዛ ሕፃናት ከድንግል ማርያም ሥጋ ለብሶ ተወለደ፣ አረገ። የኛ ጌታ ካረገ በኋላ እመቤታችን ድንግል ወላዲተ አምላክ ባረገች በአራተኛው ዓመት ፊልጵስዩስ በሚባልበት ስፍራ ቅዱስ ጳውሎስ፣ በርናባስና ፊልጶስ ሦስቱ ሐዋርያት አስተማሩ። ጣዖት ቤት ተዘጋ። ምን አሉ? እዛ ያለ ሕዝብ እናንተ አባቶቻችን የጣዖቱን ቤት ዘጋችሁ፣ አመን ያላችሁን አደረግን፣ እምንጸልይበት ያስፈልገናል አሉ። ከዚያ በኋላ ሦስቱ ሐዋርያት ቅዱስ ጳውሎስ በኋላ የመጣ ነው ጌታ ካረገ እስከ 8ኛው ዓመት በኋላ እነሆ ያለ እኔ ምንም ማድረግ አትችሉም። በዮሐንስ ወንጌል የእናቴ ልጅ 15 ቁጥር 5 ላይ ያለ እኔ ምንም ማድረግ አትችሉም ብሎናልና ወደ እግዚአብሔር እንጸልይ አሉ። ወዲያውኑ ወደ እግዚአብሔር ጸሎት ሲያደርጉ እግዚአብሔር አምላክ ንጹሐን አባቶቻችን ሐዋርያትን ራሱ ወርዶ በፊልጵስዩስ ሰኔ 20 ሁሉንም ሰበሰባቸው። 13ቱም ሐዋርያት መሃላቸው በፊልጵስዩስ በደመና ሰብስቦ ወደ ምስራቅ ወሰዳቸው። ከወሰዳቸውም በኋላ ራሱ ቆሞ 3 ድንጋዮች መጡ። እንደ እሳት እንደነካው ሰም እየተሳበ ሰኔ 20 እመቤታችን ባረገች በአራተኛው ዓመት ቅዳሴ ማርያም አንድምታ ክፍል 3 በድምፆ ለሙሴ በድምፆ ለኖህ ያሰራትን ቀደምት ቤተ መቅደሱን የእናቴ ልጅ ራሱ ቆሞ 3ቱ ድንጋይ መቅደስ፣ ቅድስ፣ ቀኔ ማህሌት አድርጎ ራሱ ቆሞ በ13ቱ ሐዋርያት 13ኛው ቅዱስ ጳውሎስ ስለነበረ ለዚህ ዕድል በቃ አሳዳጅ ነበረ። የተሰቀለ ዕለት ፀሐይ ጨለመች፣ ጨረቃ ደም ሆነ፣ ምድር አትታይም፣ ምድር ተንቀረቀረች። ራቁትነት ምን ያህል ከባድ እንደሆነ ምድር ራሷ ተናግራለች። ዛሬ ራቁት ሲጠመቁ አያፍሩም፣ ትንሽ አያፍሩም። ይብላኝላችሁ እናንተን መጥምቀ መለኮት ጌታ ሲጠመቅ ራቁቱን አልተጠመቀም። ስዕል እኮ ግድግዳ ማጌጫ ነው እንዴ? መማሪያ እኮ ነው። ተማሩ እንጂ ከስዕሉ አባቶቻችን የረከቡበት ሁሉ ዋጋ አለው በእግዚአብሔር ፊት። አደራ እግረ መንገዱን ስዕል በላስቲክ እንዳታሰሩ። የሚሰሟችሁ ከሆነ መጽሐፍት የሚያትሙት ሁሉ እልባድ ላይ በአንድ ቀለም እንዳይስሉ፣ እልባድ ላይ መጽሐፍ ላይ እንዳይስሉ ለየማተሚያ ቤቱ ሁሉ ንገሩ። የእናንተ ልጅ እግረ መንገዱን ላንሳው። ስዕሉ እንደ አባቶቻችን በካኪ ማን ነው በዚህ በመርዱፋ ወይ በካኪ ወይ በቤት ስራችን በፈትሉ ይሰራ። እነዚህ የኪዳነ ምሕረትን ጣናን ሄዳችሁ እናቶቻችን በፈተሉት ጋቢ ነው ስዕሎች ሁሉ የተሰሩት። 800 500 ይሄ ሁሉ ዘመናት ያስቆጠሩ ስዕሎቻችን። ከዚህ በኋላ እኛ ጌታ እመቤታችን አንጥቶ ራሷን መንበር አድርጎ ራሱ ቀድሶ ቅዱስ ጴጥሮስን ተራዳይ ሰራይ ዲያቆን አድርጎ ቅዱስ እስጢፋኖስን አንጥቶ የማይሳነው ጌታ ሌሎቹን ሐዋርያት ስርዓት አስተማሪ ነውና እንደየስራቸው ስርዓታቸው እንደየማረጋቸው ሌሎቹን ሐዋርያት አስቀምጦ ለሶስተኛ ጊዜ ንጹሐን ሐዋርያትን አቁርቦ መጨረሻ ከጨረሰ በኋላ እምይእዜሰ አንትሙኒ ከመዝ ግበሩ። ልብ አድርጉ። ማንም ጭንቀት አነሰ ልጨምር በዛ ልቀንስ አልችልም። ከዛሬ ጀምሮ እንዲህ አድርጋችሁ ሰው መቅደስ የእግዚአብሔር አብ ምሳሌ፣
ቅድስት የመድኃኒታችን የኢየሱስ ክርስቶስ ምሳሌ፣ ቀኔ ማህሌት የመንፈስ ቅዱስ ምሳሌ። የእናቴ ልጅ በመጀመሪያ በሽታው ሲጀምር 4 ኪሎ ከላይ ሙሉ ጣራው ጣዖት፣ ከፊት ለፊቱ ጣዖት፣ ከስር ታቦት። እግዚአብሔር አምላክ ስማቸውን ዘራቸውን አጠፋ። መድኃኔዓለም ክርስቶስ ከምድር ነቀለ። የተመረቀለት አብረው የነበሩትን ከነቤተ ምልክናው ከቤተ መቅደስ ምድረ በዳ አውጥቶ ጣለ። እግዚአብሔር ፈራጅ አምላክ። ይህን ቃል መለወጥ አይቻልም። ስለዚህ ጥሩ ጊዜ ተገናኝታችኋል፣ ተገናኝተናል። ካፋችሁ ነጥቃችሁ አንጀታችሁን አስራችሁ በዚህ ኑሮ እየነደዳችሁ ቤተ መቅደሱን ለመስራት ተጠርታችኋል። የአባቶቻችንን ምስጢር ጠብቃችሁ ስሩ። መሐንዲሶቹም እንዳትጠየቁበት። መቅደስ ቅድስ ቀኔ ማህሌት ድሮይንጉን አይቼዋለሁ። ውጭ ስዕሉን ፕላኑን ክብ ነው። ውስጡም ምስጢረ ጥምቀት ምስጢረ ስርዓቱን ጠብቆ ይሰራል። መቅደስ ቅድስ ቀኔ ማህሌት ዋና መሀል ያለው ጉልላት መሶበ ወርቅ፣ በመሶበ ወርቁ ዙሪያው መርገፍ፣ ዙሪያውን ሌላው መርገፍ ይኑረው። መርገፉ ቀርቶ መርገፍ ሆኗል። በረከቱ ረግፏል፣ ፍቅሩ ረግፏል፣ ሰላሙ ረግፏል፣ እድሜው ረግፏል፣ ጤናው ረግፏል፣ በረከቱ ረግፏል። ማርመስመስ ብቻ ሆነናል። ለሚቀጥለው ትውልድ የማይሆን ነገር አስረክበን እንዳንሄድ መሐንዲሶቹም አባቶችም የምታወርሱ ለልጆቻችሁ ትክክለኛው እንደ ቅዱስ ራእይ እንደ አባታችን ብፁዕ አቡነ ተክለ ሃይማኖት ቤተ መቅደስ ደብረ አሚን መርካቶ ተክለ ሃይማኖት የካ ሚካኤል ዙሪያውን ጣዖት አቁሞበታል። እንደ የካ ሚካኤል የእናት እንደ ግቢ ገብርኤል አድርጋችሁ እንድትሰሩ አደራላለ። አሁን ወደ ኩፋሌ ልምጣ፣ ባጭር እጠቃልለዋል። አባታችን አብርሃም በስተርጅና ለወለደው ልጁ ርብቃ የምትባል ሴት ታጭታ ለልጁ ለይስሐቅ መጣች። እግዚአብሔር ማህፀኗን አዘገየው። መውለድ የምትፈልጉ ሰዎች ሲዘገይባችሁ አትቸኩሉ፣ ዝም ብላችሁ ለምኑት እግዚአብሔር። ለዛው ዛሬ መውለድን ይፈልጋል። ድሮ ምርቃት እንኳን ሲመረቅ ዘር ያውጣልህ ልጅ ይስጥህ ነበር የሚባለው የሚል ሰምታችሁ ታውቃላችሁ? አሁን ልጅ ይስጥህ ብለው አሜን የሚል ሰው አለ? ምን ነው እግዚአብሔር ታላቁ ስጦታ አስጠላ። ምን ነው እንዲሆን አሁን ሊበረክት ማህፀን ዘግቶ እድሜና በረከት ሊገኝ የእግዚአብሔርን ቤተ መቅደስ አፍርሶ ሰላም ሊኖር በእቅድ ቤት እንመራለን ብለው በእቅድ በአፍጢማቸው ተደፍተው በእቅዳቸው ቤታቸውን አፍርሰዋል፣ እድሜያቸውን አሳጥረዋል፣ ዘራቸውን አጥፍተዋል። ይብላኝለት ማህፀን ዝጉ እያለ የሚያስተምር አጋንንት መቃብያን ካልዕ ምዕራፍ 1 ከ8 እስከ 13 ከሰይጣን የተማሩት ትምህርት ከሴቶች ማህፀን ጽንስን አወጡ። ደስ ይላቸው ወደ ቤታቸው ተመለሱ። አንባባችሁ ታውቃላችሁ? ለመሆኑ ታነባላችሁ መጽሐፍ ቅዱስ? ሙሴ ቃሌን ጠብቅ እንዳትጨምር እንዳትጨምር 13 ምዕራፍ ዘዳግም 13 ቁጥር 12 አንብቡት። እኔ ዘሰ አንትሙኒ ከመዝ ግበሩ ይብላኝላቸው ችን ቃል ለለወጧት ለጨመሩበት ያልታዘዙትን ላደረጉ ሸክሜን አውርጃለሁ። መቅደስ ቅድስት ቀኔ ማህሌት ካነ ጉልላቷ እኮ እመቤታችን ናት። ምነው አወረዷት ከጉልላቱ ላይ? ምነው መርገፉ ቀረ? ምነው እንዲሆን? አይ ጉድ! በእናቱ የመጣውን አይታገስም። አጭሬ ተጠንቅቃችሁ ሰው እንዳትጠይቁበት። ልጄ አለ ልብ አድርጉ። 2 ልጆች መንታ ወለደች። አንዱ በራሱ ፈቃድ ሄደ፣
ራሱ የመረጣቸውን ሴቶች አገባ። ወንዱም ሴቱም መምረጥ አይችልም። እንደ አባቶቻችን አባት እናትን መርጦ መዳር ያለበት የእናቱ ወገን አክስት አጎቱ፣ የአባቱ ወገን አክስት አጎቱ ማክሮ ነበር። ካህናት ጸልየውበት በራሳችን መንገድ ሄደናል። ይህ እንግዲህ ካዋጣት አባት እናትህን አክብር እድሜህ እንዲረዝም ዘጸአት 20 ቁጥር 12 ይብላኝላችሁ የተመራረጣችሁ ወላጅ ናቃችሁ በራሳችሁ መንገድ ሄዳችሁ። ከዚህ በኋላ በራሱ መንገድ ሄደ፣ እድሉ ተሰበረ፣ ሁሉ ተበላሸበት። ኤሳው ልጇ ያዕቆብ ደስ አሰኛት። ታሪኩን አሁን የምናገርበት ጊዜ የለኝም፣ ልጠቀልለው ነው። ደስ አሰኛት። ከዚያ በኋላ ቀና አለችና ደስ አላት። እናቴ ሆይ ነገረችው የሆነ ነገር፣ አንብቡት መጽሐፉ። እናቴ ሆይ አደመጣት። ሴት ነች ብዬ አልንቅሽም፣ ሴት ነች ብላ አትናቀኝ ብላው ነበር ልጇን። ብላኝላችሁ ሴቶችን የምትንቁ ሰዎች፣ ሴቶችን የምትንቁ ሰዎች ብላኝላችሁ ሴት ነች ብለህ እንዳትንቀኝ ብላ የነገረችው እናቴ ሆይ ሴት ነሽ ብዬ አልንቅሽም፣ ያልሽኝን ሁሉ አደርጋለሁ። ወንድሜ ኤሳው የሚስቶቹን ልብ አድርጉ፣ የሚስቶቹን እህቶች እንዳገባ ሲመክረኝ 22 ዓመት ነው። ራሱ መርጦ ያገባቸውን ሴቶች እህቶቻቸውን እንዲያገባ 22 ዓመት ነው። ዘመኔን እንዳላበላሽ ቃሏ በስጋ የሚኖርበትን ሕይወት እህቴን እንዳላበላሽ የላይኛውን የእናት እርግማን የአባት እርግማን የምድሩንም የሰማዩንም ያበላሻል። እንዳትረገሙ እናትም አባትም እንዳይረግሙ። ከዚያ በኋላ ስለዚህ እናቴ ሆይ እሱ ያለኝን እስካሁን አላደረግኩም። እነሆ ሴት ጨብጬ አላውቅም፣ ሴት አናግሬ አላውቅም። 9 ሱባዔ ዓመታት አሳልፌያለሁ። 70 ዓመቴ ነው። 70 ዓመት ሙሉ በድንግልና ያዕቆብ አለ። ዛሬ ስለ ድንግልና የሚያወራ ድንግልና እኮ ክብር ነው። በድንግልና እኮ አባቴ ብፁዕ አባታችን አቡነ ተክለ ሃይማኖት መንኩስና እኮ መላእክትን መሆን ነው። ከ24ቱ ካህናተ ሰማይ እየተደባለቁ ብፁዕ አባታችን አቡነ ተክለ ሃይማኖት በድንግልና ባገኙት ክብር ነው። ኤልያስ በሳሰረ ገድላ ሄደው እኮ በድንግልና ባገኘው ክብር ነው። ድንግልናን እኮ እግዚአብሔር አምላክ ታላቅ ዋጋ ይሰጠዋል። ዛሬም ድንግልናቸውን ጠብቀው እናት አባት ፈቅደው ቤተ ክርስቲያን ፈቅዳ ከሥጋ ወደሙ የሰጠቻቸው አቤት በማህፀናቸው ብርሃን ይስልበታል። አቤት ቤታቸውን ያርካል። ይብላኝላችሁ ድንግልናችሁን ያጎደፋችሁ ከእናት ከወላጅ ፈቃድ ቤተ ክርስቲያን ሳትፈቅድ በራሳችሁ ጎዳና ሄዳችሁ እንደባከናችሁ ነው የምትቀሩ። ሳይወለም ሌላ ያጠላሽ ወይዘሮ አለሚቱ ልርገፍ እያለች ነው። ሁሉ በገዛ ፈቃዱ ወደ ሰልፍ እንደሚሄድ ፈረስ ይገሰግሳል። ልመለስ ወደ ነገር የነት እናቴ ሆይ 70 ዓመቴ ነው እሄዳለሁ አለ። ከዚያ በኋላ ምን አለች? ቀና አብራ ልጄ ያዕቆብ እኔን እናትህን አሳረፍከኝ። እንዲህ የሚያሳርፍ ዘር ይስጠን መድኃኒዓለም። እንዲህ እናቱን የሚያሳርፍ ዘር ይስጠን። እናቴ ልጅ ነው ልጄ እናትህን አሳረፍ። ቀና አለችና አንተን በማህፀኔ የሰራ እግዚአብሔር ይክበር ይመስገን። እናቶች ለመሆኑ በወለዳችኋቸው ልጆች ዛሬ አንተን በማህፀኔ የፈጠረ እግዚአብሔር ይክበር ይመስገን የተባለለት ሰው አለ የተባለለት? ልጄ ያዕቆብ አንተን በማህፀኔ የሰራ እግዚአብሔር ይክበር ይመስገን እኔን እናትህን አሳረፍክ። ከዚያ ቀጠለችና ልዑል እግዚአብሔር ሆይ ልጄ ያዕቆብን እንድመርቀው እባክህ መንፈስህን ላክልኝ አለች። ልጇን ለመመረቅ ማንን ጠየቀች? እግዚአብሔር። ልብ አድርጉ። ለካ ለመናገርም ለመብላትም ለመጸለይም ለሁሉ
እግዚአብሔርን መጠየቅ ይገባል። ለካ አለመታደል። ከዚያ በኋላ እጇን አመሳቅላ መሀል አናቱ ላይ ቁጭ አርጋ 12ቱ ነገደ እስራኤል 12ቱ ሐዋርያት ድንግል ማርያም ወላዲተ አምላክ በማህፀኗ ተስላ ነበር። መታደል ነው። ምን ያደርጋል? እንዲህ ነው መታደል። አየኸው። ከዚያ በኋላ ልጄ ያዕቆብ አንተ የምትወልዳቸው ልጆች እንደ 12 ወራት 12 ይሆኑ አለችው። አይገርምም? ወራት ስንት ናቸው? ሰዓቱ ስንት ነው? ቀኑ ሌሊቱ ስንት ነው? በ12ቱ ሰዓተ መዓልትና ሰዓተ ሌሊት የሚያመሰግኑ አምላክን የሚያመሰግኑ ቤተ መቅደሱን የሚቀድሱ ልጆች ይስጥ አለችው። የእኔ አሁን ልጅ ይስጣቸው አልልም። ያበደ እንደሚለኝ ዛሬ ልጅ ይስጥ የሚል የለማ። ሁሉም ብቻውን መብላት የሚፈልገው ወጣም ወረደ የሚበጃቸውን ይስጣቸው መድኃኒዓለም ክርስቶስ። እሱንም አሜን የሚል የተገኘ እንደሆነ አይሻልም? ምን ልበለው? እሱንም አሜን የሚል የሚበጃውን ይስጣችሁ። ቀጠለችና ልጄ ያዕቆብ ልጆች እንደ ሰማይ ከዋክብት ዘርህ ይብዛ። ለመጨረሻ ልጠቅልለው አንድ ቃል ብቻ እናገራል። እሱ እንዲህ አለች፣ ልጄ ያዕቆብ ገና እኮ አላገባም። ልብ አድርጉ። አንተ የምትወልዳቸው ልጆች የእግዚአብሔርን ቤተ መቅደስ የሚሰሩ ይሁኑ አለችው። ምን ልትሰሩ የመጣችሁት? ልብ አድርጉ። አንብባችሁ ታውቃላችሁ ይህን መጽሐፍ። አንተ የምትወልዳቸው ልጆች የእግዚአብሔርን ቤተ መቅደስ የሚሰሩ ይሁኑ። እናንተ ቤተ መቅደሱን ለመስራት ነው የመጣችሁት። ይህንን እመርቃችኋለሁ። እናንተ የምትወልዷቸው ልጆች ዛሬ እናንተ የሰራችኋትን ቤተ መቅደስ እነሱም በእድሜያቸው ቤተ መቅደሱን የሚሰሩ ዘር ይስጣችሁ መድኃኒዓለም ክርስቶስ። የእናቴ ልጅ ርብቃ የነበረችበት ዘመን ረጅም ነው። ያ ምርቃቱ ደርሶ የምየ ምርቃት አያረጅም። ስለ መድኃኒዓለም ይህችን ጽሑፍ ያዙልኝ። የእናት ምርቃት አያረጅም። እናታችን ርብቃ የመረቀችው ምርቃት አላረጀም። ይኸው ቤተ መቅደሱን ልንሰራ መጥተናል። ክብርና ምስጋና ነው። ልጄ ያዕቆብ ገና ያልተወለደ ገና ያላገባ ልጇን አንተ የምትወልዳቸው ልጆች የእግዚአብሔርን ቤተ መቅደስ የሚሰሩ ይሁኑ። ጣት ቀለበቱን የአንገት ሐብሉን እናቴ ልጅ ብሩን አውጥታችሁ ይህን ሰጥቻለሁ ብላችሁ ይህን ቤተ መቅደስ የምትሰሩት ወዳችሁ አይደለም። የምየ ምርቃት የአብርሃም ልጆች ነን እኮ፣ የሳራ ልጆች ነን እኮ፣ የርብቃ ልጆች ነን። ርብቃ የቤተ ክርስቲያን ምሳሌ ናት። ስለዚህ እናቴ ልጅ ቤተ መቅደሱን ለመስራት የመጣችሁት የማያረጀው የእናት ምርቃት ደርሶን ነው። ልዑል አምላካችን እግዚአብሔር ክንዳችሁን ያበርታው። እስቲ እጃችሁን ዘርግቶልና ደረጉ። ክብር ምስጋና ይግባው የኔ ጌታ። እነሆ ቃል ኪዳን የገባህለት መድኃኒዓለም ክርስቶስ በርብቃ ላይ አድረህ በ12 ሐዋርያት ስትመሰገን መኖርህን ቤተ መቅደስን የሚሰሩ ይሁኑ ብላለችና አባቴ ሆይ ልዑል አምላክ ሆይ ቤተ መቅደስህን ሊሰሩ መጥተዋልና እጃቸውን ዘርግተዋልና አንተም ደግሞ ቤተ መቅደስህን እንዲሰሩ በረከቱን፣ ጤናውን፣ ሰላሙን እግዚአብሔር አምላክ ይስጣችሁ። በክብር መለስጃችሁ የመጨረሻ ልጄ ያዕቆብ አንተ ልጅ ወልደህ እኔ በሕይወት ቆሜ ልጅህን ለመሬት ያበቃለች። እናት ተስፋ ይሄ እምዬ አንተ በሕይወት ቆመህ እኔ በሕይወት ቆሜ አንተ የምትወልደውን ልጅ በዓይኔ ለማየት ያብቃኝ አላችሁ። የእናቴ ልጅ ወገኔ አክሊሌ ክብሬ ሕዝብ እኮ ክብር ነው። የእናቴ ልጅ ሕዝብ እኮ ያከብራል። አንተ ሕዝብ እኮ ጋሻ ነው።
ሕዝብ ቢደገፉት አይወድቅም። ሕዝብ ድልድይን ያሻግራል። ሕዝብ ቅባትን ያወጣል። ሕዝብ ኃይል ነው፣ ይመክታል። ጌጤ ወገኔ ሕዝቤ የእናቴ ልጅ ሕዝብ ምግብ ነው። ገበሬ ሕዝብ አይደለም እንዴ? በባዶ እግሩ እየሄደ የሚያስተምርህ ሕዝብ አይደለም እንዴ? ገበሬ እየረገጥከው ሰለጠነበት፣ ተሟላበት፣ አሸበረቀበት ዓለም ይሄዳል። የእርግማን ስር መሰረት ይነቅላል። ይብላኝላችሁ ያለምንም ምክንያት ወገንህን ንቀፍ። ባዶ እግሩን ያስተማረን ሕዝብ ትተህ አልቀናህ። እንደ ሸንኮራ ነው ነጭ አጋንንት መጠጥ አድርጎ የሚሸኝህ። ሕዝብ ጋሻ ነው። ሕዝብ ቅባት ነው። ሕዝብ ውሃ ነው። ያጣጣል። ሕዝብ ማሮ የማመሰለህ ቅቤ የማመሰለህ ዛሬ ያልታደሉ የሚገለብጡት ወደ አልኮል ለውጠው የሚጠጣው ጠጁ ሕዝብ እኮ ሕዝብ ቢጠጣ ያረካል። ሕዝብ ወገኔ እናቴ ልጅ ወገኔ ብላኝላቸው ሕዝብ ለናቁ ብላኝላቸው ሕዝብ ላስለቀሱ እንባ የሰበረው አይጠገንም። እንባ የጣለው ትንሣኤ የለው። እንባ የነቀለው ተመልሶ አይተከልም። ወገኔ እናቴ ልጅ አክልሌ ርብቃ እንዳለችው አንተ በሕይወት ቆም፣ አንተ ልጅ ወልደህ በዓይኔ ለማየት ያበቃኛል። ዛሬ ይህን ቤተ መቅደስ ለመስራት የተሰበሰባችሁ ወገኖቼ፣ ሕዝቤ፣ አክሊሌ፣ ወገኔ፣ የእናቴ ልጅ ምርኩዜ፣ ጌጤ። ሕዝብ እኮ ጌጥ ነው አንተ ለተጠቀመበት ሰው። ሕዝብ እኮ ቤት ነው ለተጠቀመበት ሰው። ቤተ መንግሥቱን የሚሰራ ማንን ይሰራ? ሕዝብ አይደለም እንዴ የሚሰራው? ድልድዩን የሚሰራው ሕዝብ አይደለም? ሕዝብ እኮ ያሳምራል። ሕዝብ እኮ ጌጥ ነው ወገኔ። ሕዝብ ጌጤ፣ የእናቴ ልጅ አስተውሉ። እነሆ አንተ በሕይወት ቆመህ እኔ በሕይወት ቆሜ ልጅህን ለማየት ያብቃኝ ብላለችና የጀመራችሁትን ቤተ መቅደስ በሕይወት ቆማችሁ ሥርዓቷን ጠብቆ መቅደስ፣ ቅድስ፣ ቅኔ ማህሌት ጌታን እንደሰራት አንዷን ሳታጎድሩ ለብቻ በድምፅ የነገረውን በአካል ቆሞ ያሰራትን ቤተ መቅደስ ምስጢሯን ጠብቃችሁ መርገፏን አድርጋችሁ ሰርታችሁ ጨርሳችሁ ሥጋው ደግሞ ለመቀበል በዓይን ለማየት ያብቃችሁ። እግዚአብሔር ስሙ ይመስገን። የእናቴ ልጅ አንደበቴን ያከናወነ ከእናንተ ያገናኘኝ ለዚህ ዕለት ያደረሰን ለብርሃነ ልደቱም ያቀረበን ክብረ ምስጋና ለእሱ ይሁን። ከማናውቀው አደጋ ይሰውረን። ለብርሃነ ልደቱ ለብርሃነ ጥምቀቱ በሰላም ያደርሰን። ተፈጽሞ ለማየት ያብቃን። ቸር ያሰማን። እንዳዘን አንገት እንደደፋን እንደቆዘምን አንጀታችን እንደታጠፈ አያስቀረን። ከመጨካከል ይሰውረን። ለመፈቃቀር ለመደጋገፍ ያብቃን። ስሙ ለዘላለም ይመስገን።